መንፈስ ተወጋይ እኛ የወንጌል አማኞች ያዋነን ፓስተሮቹ በዚህ ያህል ከወጡ ወደ ትንቢት ነው የሚገቡት። አሁን ወደ ትንቢት ይገባሉ። አንዲ ሃየው ዘንዶ ሲወጋየው እምነት ሲምናምና ብለው ቴዲ ላይ ጉዳት እንዳደርሱ ነው ፈራው። በቴዲ አፍሮ አይን ማለት ነው ኢትዮጵያ ስታምር ማለት እንደዛ ይሰማችኋል ማለት እኔ ኦነስትሊ ሀገር መልሰው አይደለሁም። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው በአገረ እንግሊዝ ለቴዲ አፍሮ የተደረገ ሰልፍ አለ። ያ ነገር ምንድነው የሚለውን አስቃኛችኋለሁ። በጣም በሚገርም ሁኔታ ደግሞ ፓስተሮቹ በየአደባባዩ እየወጡ የቴዲን ዘፈን እያወገዙ ይገኛል። እንግዲህ ዘፈን እንደማይሰሙ ነው በተለያየ ጊዜ የሚናገሩት። ይህንን እያወገዙ ይገኛል። ይህ ከምን አንጻር ነው የሚሉ ነገሮችን ማስቃኛቸው ይሆናል። አንዳንድ እንግዲህ ቴዲ የዘፈናቸው ያወጣቸው ዘፈኖች እንዳለ ከሀገር ጋር የሚገናኙ ናቸው። ሰዎች ስለ ፍቅር ነው የዘፈነው የሚሉ ነገሮች አሉ፣ ግን ከሀገር ጋር የሚገናኙ መሆናቸው እየተነገረ ነው። ያንን ማስመለክታችሁ ይሆናል። ሌላው እጅግ በጣም አሳዛኝ የሆነው እንግዲህ ሚስቴን አግብታል፣ ፍቅረኛህን አግብታል ብሎ በአደባባይ ያገባትን ባል እየገደለ አንድ አካል አለ። እነዚህን እና የተለያዩ ነገሮችን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ሰሞኑን እየቀዘቀዘ ስለሆነ ላይክ እና ሼር ማድረጋችሁን አትርሱ። ከሁሉ በፊት እንግዲህ በዚህ ቪዲዮን ጀምር ብዬ ነው። ፈለገ አትናቴዎስ ወይም ደግሞ እስጢፋኖስ ይባላል። ሁላችሁም ታውቁታላችሁ። በተለይ በቲክቶኩ መንደር በርካታ ኦርቶዶክሳውያን ይከተሉታል። ከዛ ውጭ ደግሞ ለመናፍቃን መልስ በመሆን የቤተ ክርስቲያናችን መምህር በመሆን ለመናፍቃኑ መልስ የሚመልሰው ይህ ወንድማችን ፈለገ አትናቴዎስ ዲያቆን ፈለገ አትናቴዎስ በዛሬው ዕለት እንግዲህ ተሞሽሯል ማለት ነው። በጣም ደስ የሚል ነው። ለዚህ ወንድማችን እንግዲህ ሁላችንንም የሚያገለግለን ሁላችንንም የሚያስተምረን በተለይ ቤተክርስቲያን ደግሞ በእያንዳንዱ መልስ እንዳላት በዚህ በማህበራዊ ሚዲያ በመውጣት ከፊት ለፊት በመጋፈጥ ጥያቄ ካላችሁ በማንኛውም ሁኔታ መታችሁ ጠይቁ የሚል ተወዳጅ ወንድማችን ነው። በዕቅበተ እምነት ላይ የሚሰራ ዛሬ ሰርጉን እንግዲህ በስርዓተ ተክሊል ፈጽሟል ማለት ነው። ሁላችሁም መቼም እንኳን ደስ ያለ ሰርግህን የአብርሃም የሳራ ጋብቻ ያደርግላችሁ እያላችሁ እስቲ በእኔ ስም ወደ 1000 የምትጠጉ ሰዎች በኮሜንት ሴክሽን ላይ ደስታችሁን ግለጹለት። በእውነት ደስ የሚል ነው። ፍሬ የምታዩበት፣ ልጆች የሚፈሩበት፣ እግዚአብሔርን የሚመሰገንበት ደስ የሚል ትዳርን እግዚአብሔር አምላክ ይስጣችሁ። እናታችን ቅድስት ድንግል ማርያም ሁልጊዜ በጓዳችሁ ትቅደም፣ ጎደሏችሁን ሁሉ ትሙላላችሁ። እንኳን ለዚህ ክብር አበቃህ ወንድሜ ለማለት እፈልጋለሁ። እሺ ወደ ያዝናቸው አጀንዳዎች ስንመጣ በጣም በሚገርም ሁኔታ ፓስተሮቹ እንግዲህ በአደባባይ በመውጣት የቴዲን ዘፈን ያወግዛሉ። ስሙት። ዳስታል መንፈስ ተወጋይ እኛ የወንጌል አማኞች ያዋነን እኛ ያዋን ስላለን ኢትዮጵያ ሀገራችን አልሞተችም ወደፊትም አትሞትም ኢየሱስ ያው ነው እኛም ያዋነን በጣም የሚገርም እኮ ነው። እኔ ግራም ያጋባ ጥሩ ነው። ሰው ለምን ተቃወሙ አልልም። ማንኛውም ሰው እንደፈለገ ከፈለገ ድጋፍ ማድረግ ይችላል፣ ከፈለገ መቃወም ይችላል። ነገር ግን እናንተ የሃይማኖት አባቶች ናችሁ። መጽሐፍ ቅዱስን ይዛችሁ የእግዚአብሔርን ቃል እናስተምራለን የምትሉ ናችሁ። በርካታ ሰዎች ይከተሏቸዋል። ምን ነው በየገዳማቱ በየቦታው ምዕመናኑ ሲሞቱ ሲታረዱ መከራ ሲደርስባቸው ስቃይ ሲደርስባቸው ድምፅ አልተኮነ። ዛሬ አንድ ዘፋኝ ዘፈን ዘፈነ ተብሎ እንደዚህ መደረግ አለበት? መቼ ነው ስለሚሞቱ ምዕመናን፣ ስለሚሰደዱ ምዕመናን፣ ስለሚሰቃዩ ምዕመናን የሚጨንቀን? የሃይማኖት አባት ነን እያላችሁ ዘፈን አንሰማም ትላላችሁ። ነገር ግን እንዲህ አይነት አካሄዶች እየተካሄዱ ነው። በጣም የሚገርም ሁኔታ አይታችኋቸው ሊሆን ይችላል። የቴዲ ዘፈን ገና ከመውጣቱ በፊት በርካታ ነገሮችን ሲናገሩ ነበር። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን እጸልያለሁ። ከአጋንንት የተመረቀ ዘፈን ከጥልቅ ዓለም በኢየሱስም ተመክሮና ተደግሞ ተሟርቶና ተጠንቁሎ በኢየሱስም በሀገራችን በኢትዮጵያ ላይ በኢየሱስ መከፋፈል ልዩነትን በኢየሱስ ክርስቶስም የሚረጭ መንፈስ የተመታ ይሁን። ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረን። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ነው። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች
ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። እንደተከታተላችሁት ነው። ትንቢት ይናገራሉ፣ እንደዚህ ያደረኩ ይላሉ፣ በርካታ ነገሮችን ይላሉና ሁልጊዜ እኔ መቼም በመንፈሳዊ ነገር ነው የምሰራውና ምንድነው ማለት መፈልገው ስለ ምዕመናኑስ መቼ ነው ግድ የሚሰጠው? ስለ ምዕመናኑስ መቼ ነው የምታስቡት? ስለ ምዕመናኑስ መቼ ነው የሚጨንቃችሁ? ይሄን ነገር ግን እንድትመልሱልኝ ይፈልጋለሁ። ቴዲንና ዘመድኩን እናስቀኛቸዋለሁ። ዘመድኩን እንግዲህ ዛሬ ፓስተሮቹ እንዲህ ያሉ ነገ ትንቢት ይናገራሉ ይላል። ስሙት። እኛ የወንጌል አማኞች ሕያዋን ነን። እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም። ነገሩ ፍንትው ብሎ አፍንጫ ሲነካ አይን ያለቅሳል ለካ የሚለውን አባባል የሚያሳይ ነው። ሰሞኑ ያልተንጫጫ ፓስተር፣ ያልተንጫጫ የዛ ቤት ከፍተኛ አካል ያልሆነ የለም። ሁሉም በየፊናው እየተነሳ ያጓራል። ይህ ክፉ መንፈስ የሚያጓራው ለምንድን ነው ሲባል ዘፈን ስለተዘፈነ ሳይሆን እውነት ስለተገለጠ ከማን ጋር ማን ምን ይሰራል የሚለው ነገር ግልጽና በደንብ የሚታይ የሆነ እየመጣ ያለ ይመስለኛል። ለምንድን ነው ተለይታችሁ ይሄን ያህል የተንጫጫችሁት? እኔ እኮ ይሄ ክፉ መንፈስ የጥልቁ መንፈስ እያላችሁ ስትጮሁ የምር ተጋብታችሁ አልመሰለኝም ነበር። እንደው በየሆነ ሳይድ ትቃረናላችሁ የሚል ሐሳብና ፍላጎት ይኖራችኋል ብዬ ነበር የምገምተው። ለካ ተዛምዳችሁ አንገት እየተቆረጠ ጸጉር ሹሩባ ይሰራል የሚባልበትን ሁኔታ ደግፈ ክርስቶስ ክርስቶስ ኢየሱስ ኢየሱስ እያልክ ብትጮህ ምን ሊረባ? 21ዱ ስነ ፍጥረታት እንዲገብሩለትና እንዲገበሩለት የተሰራ የሰው ልጅ ከሰውነት በታች ከሰውነት ጠለል በታች ሆኖ እየታየ እየታረደ እየተሰነጠቀ እየተገደለ ያንን እውነት ዋጥ ስልቅጥ አድርገ አገር እየተሰራች ነው፣ አገር እየለማች ነው። ይሄ እኮ ከኃጢአትም በላይ ኃጢአት ነው። እናንተ የምትታበዩበት ዛሬም ደግሞአለው በፈሪሳዊነት ልባችሁ ያበጠበት ኃጢአት ነው ብላችሁ ከምትናገሩት ዘፈን በላይ የእናንተ ድርጊት ኃጢአት ነው። ፓስተሮቹ በዚህ ያህል ከወጡ ወደ ትንቢት ነው የሚገቡት። አሁን ወደ ትንቢት ይገባሉ። እንዲህ አየሁ፣ ዘንዶ ሲወጋ አየሁ፣ እምነት ምናምን ብለው ቴዲ ላይ ጉዳት እንዳያደርሱ ነው የምፈራው። ኦሮሞዎቹን እየተናደድን ነው የሚሉት ኦሮሞዎቹ በሌላ ነገር አይደለም። ኦሮሞዎቹ የሚናደዱት እኛን ከመሃል ወደ ዳር አወጣን በሚለው ነው አይደል? መሃል ገቡና አወጡን ወደ ዳር ወይም የሚል ያለችው ስንኝ ነው እንግዲህ ነርቫቸውን የነካው እሱ ነው። ያም ቢሆን ደግሞ ቴዲ ለአዲስ አበቤነት ነው የዘፈነው። ቄ አለው፣ ያደገበት አለው፣ ሰፈር አለው፣ ህዝቡ አለ፣ ምን አለና እነዛ ተነቀልን ለሚሉ ሰዎች እሱ አልተረጎምም። አሁን እኔ ለዚህ ነው ያልኩት አላለ። እንደገና ፖሊስ ስሜቱን መቆጣጠር አቅቶት ትላንት ሌሊት 6 ሰዓት ቴዲ አፍሮ ቤት እንደሄደ ነው ተናገርነው። አንድ ዲጄ ያለ እሱን አውጣ ብለውት አላወጣም። ከመጣችሁ በቀን ኑ ብሎ እሱ ራሱ ነው የወጣው። እና ይሄ ነገር አደጋ አለው። ምክንያቱም የጦዘ የመሀይም ስብስብ አንዲት ነገር አድርጎ ያ ሀገር የማይወጣው ምስቅልቅል ውስጥ እንዳይገባ ያሰጋል ማለት ነው። እና ምንም አይጠቅማቸውም። እንግዲህ አሜሪካኖቹም ገብተዋል። የአሜሪካው አምባሳደርም ቲቦርናጅ የሚባሉት ሰው በጣም ስሙት፣ ሙዚቃው በጣም አሪፍ ነው ብለዋል። አስተርጉሞ ሰምተውታል መሰለኝ። እና ፓስተር ጉተማ ነው ምናምን የሚባል እስላም አለ፣ ጋቢ ጉተማ የሚባል እስላም ነው። አሁን ቀይረውት አይ ፓስተር ብትሆን ብለውታል። ምክንያቱም አንድ ሰው የማይሰራው ድፍረት ነው የሚሰራው፣ በጣም ብልግና ማለት ነው። ሃይማኖቱ እስላም ልክ እንደ አብይ አህመድ ሃይማኖት አብይ አህመድ እስላም ነው። ይሄ ጋቢ ጉተና የሚባለውም እስላም ነው፣ ቤተሰቡም እስላም ናቸው። ስለዚህ እንደመጣ በቃ እዚህ ውስጥ እንደፈለክ በል ዘባርቅ ብለውታል። እና ክርስትና ሰዎች እንዲጠሉ የሚያደርግ የኦሮሞ እስላም ነው። አሁን ኡስታዝ ነው እንግዲህ አሁን ፓስተር ሆኗል። ኦሮሞ ሲሆን ፓስተር መሬት ይሰጠዋል። ቤተክርስቲያኑ ራሱ ፈንድ ያቋቁሙለታል። እሱ ሽጉጥ ይዞ ነው የሚዞረው። እና ቴዲ አፍሮ አንድ ነገር ከሆነ እኔ በእውነት ፓስተሮቹ እጃቸው አለበት ብዬ ነው በቃ ስሟገት የምኖረው ማለት ነው።
ሌላ ምንም ጥርጥር የለው እና በዚህ መጠን እንደምታዩት እነ ታቦር ናጊ በደንብ አድርገው ነው የጻፉት። ሙዚሽያን are often more effective አጨጨብኝ ወንድም ማለት telling truths to power than journalists or experts. እውነትን በመናገር ከጆርናሊስቶች ከጋዜጠኞችና ከኤክስፐርቶች በላይ በጣም ውጤታማ የሆነ እውነት ተናጋሪዎች ነው ታለ ላይክ ሂም ኦር ሄት ሂም ቴዲ አፍሮ ወደዳችሁትም ጠላችሁትም አፍሮ ዲዘርቭስ ክሬዲት ፎር ሂዝ willingness and courage in saying true songs what he sees as error in Ethiopian politics. Listen, አዳምጡ። ወደዳችሁትም ጠላችሁትም በኢትዮጵያ ፖለቲካ ውስጥ ያለውን ውድቀት የሚያሳይ ነገር እየተናገሩ ስሙት፣ አዳምጡት። እንግዲህ አሜሪካ የውጭ ጉዳይ መስሪያ ቤት ውስጥ ይሰራ የነበረ አምባሳደር የነበረ ትልቅ ሰው ነው። ሰምቶታል ማለት ነው። ቴዲ አፍሮ ተራ አዝማሪ ቢሆን ይሄ ያሰናብቱት ነበር፣ ግን ቢሆንም ደግሞ ስለዚህ የአብይ መንግስት ለራሱ ሲል ቴዲ አፍሮን ቢጠብቀው ብዬ እመክረዋለሁ። በኋላ ሸኔ ነው እንደዚህ ያደረገው አይሰራም። እና ፓስተሮቹም ጸሎታችሁን ሟርታችሁን ብታቆሙ። ደም ነው የምትቃቡት፣ እየነገርኳችሁ ደም ነው የምትቃቡት። ደም የማይበርድ ደም ነው የምትቃቡት። ይሄ በቴዲ አፍሮ ጉዳይ ላይ ጩኸታችሁንና ድምጻችሁን ብትቀንሱ ጥሩ ነው። ያለበለዚያ በእናንተ ተረማምዶ አንድ ነገር ቢፈጠር ትንሽ ደስ የሚል ነገር አይመጣም ባይነኝ። የራሳችሁ ጉዳይ አይመለከተኝም። ነገር ግን እኔ እሰማዋለሁ። እስቲ ምናቸውን እንደነካው ለማየት እሰማዋለሁ። 18 ነው ያለው አይደል? እንግዲህ ሰዓት ይዤ በደንብ እሰማዋለሁ ማለት ነው። እንደሰማቻቸው ነው። ሁለቱም ሰፋ ያሉ ሐሳቦችን ሰጥተዋል። በዚህ ላይ እናንተ ሐሳባችሁን እንድትጨምሩበት ለእናንተ እድሉን እየሰጠው ወደ እንግሊዙ ከማምራታችን በፊት አንዲት እህት መቼም ፕሮቴስታንቱ ዓለም ላይ ስላለን ስለነሱ እየተነጋገርን ስለሆነ ስሟት እስቲ። እዚህ ሰዓት ጴንጤ መሆን የማይፈልግ ድፍን የኢትዮጵያ ሕዝብ ማለት እችላለሁ ሼም ይዞት ነው እንጂ እግዚአብሔር ምስክሬ ነው። ጴንጤ መሆን የማያምረው አንዳች የለም። እሺ እኛ ክርስቲያኖች መናፍቅ የማንሆንበትን ምክንያት ከቤተክርስቲያን መሰረታዊ ትምህርት ውጪ ኮሜንት ላይ ጻፉልኝ እናንተ። ነገር ግን ሰዎች በዚህን ያህል ደረጃ በዚህን ያህል ድፍረት ሁሉም ኢትዮጵያዊ ጴንጤ መሆን ይፈልጋል ሼም ይዞት ነው እንጂ ላለችው ለዛውም እግዚአብሔርን ምስክር አድርጋ እግዚአብሔር ምስክሬ ነው ብላ ማለት ነው። እና እንደው መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 12 ላይ በስሜ በሐሰት አትማሉ፣ የአምላካችሁን ስም አታርክሱ፣ እኔ እግዚአብሔር ነኝ ይላል። እግዚአብሔርን ምስክር አድርገሽ ሁሉም ኢትዮጵያዊ ጴንጤ መሆን ይፈልጋል በዚህ ሰዓት ብለሽ መናገር ይሄ በጣም ከየት እንዳመጣሽው እንደዚህ አይነት ድፍረት አላውቅም። ግን እንደነገርኳችሁ እኛ ክርስቲያኖች ጴንጤ የማንሆንበት መሰረታዊ ከሆኑ የቤተክርስቲያን ትምህርት ከነገረ ክርስቶስ ከነገረ ማርያም ከሌሎቹ ትምህርቶች በዘለለ በጣም ብዙ ምክንያቶች አሉ። ዓለም ላይ ከምናያቸው ከፕሮቴስታንቱ ዓለም መናፍቅ የማንሆንበት ብዙ ምክንያት አለንና እንደዚህ አይነት ድፍረት ቢቀርብሽ መልካም ነው፣ ምክሬ ነው። እና ኮሜንት ላይ ግን እንዳልኳችሁ ጴንጤ ወይም ደግሞ መናፍቅ የማንሆንበትን ምክንያት ኮሜንት ላይ ጻፉልኝ። ታሳዝኛለሽ። ለማንኛውም ይሄ ግን በእውነት ድፍረት ነው። ያውም የእግዚአብሔርን ስም በከንቱ አትማሉ፣ ስሜን በከንቱ አትጥሩ ይላል። የእግዚአብሔርን ስም እየተጠራ ሙሉ ምዕመናን ሙሉ ኢትዮጵያውያን ጴንጤ መሆን ይፈልጋሉ ይባላል። እኔ ለምሳሌ አልፈልግም። በርካታ ኦርቶዶክሳውያን በርካታ የሌላ ቤተ እምነቶችም አሉ። ጴንጤ ማንሆንባቸው በርካታ ምክንያቶች አሉ። እንዴ እውነተኛውን የድንግል ማርያም ልጅ አምላክ የምናገኘው በኦርቶዶክስ ቤት ነው። ኢየሱስ ክርስቶስ ያለው በኦርቶዶክስ ቤት ነው። ትክክለኛ የቱና ቀጥተኛ ሃይማኖቷ በኦርቶዶክስ ናት። ምን አይነት ድፍረት ቢኖር ነው? ሼም ይዟቸው ነው? አፍረው ምን ያሳፍራል? ሃይማኖቱ አዎ የምታደርጓቸው ነገሮች ሊያሳፍሩ ይችላሉ፣ እናንተ የምታደርጓቸው ነገሮች። እኛ ግን ጴንጤ መሆን አንፈልግም። ዝም ብሎ እንደዚህ አይነት ድፍን ያለ ሀሳብ መስጠት እንደው ምን የሚሉት ነው? በጣም ስለገረመኝ ነው ወደ እናንተ ያመጣሁት። እሺ እንግዲህ በሀገረ እንግሊዝ የተደረገውን ሰልፍ ይዩት።
የሚነካው የአማራን ሕዝብ የኢትዮጵያን ሕዝብ የአዲስ አበባን ሕዝብ እንደነካ አዎ ለቴዲ ያላቸውን አድናቆት ለቴዲ ያላቸውን ክብር ቴዲን ምን ያህል እንደሚወዱት ለመግለጽ ነው በአደባባይ ወጥተው። እንግዲህ ሰዎች የፈለጉትን ሰው መቃወም ይችላሉ፣ የፈለጉትን ሰው ደግሞ መደገፍ ይችላሉ። እና እንግዲህ ቴዲ ተጽዕኖ ፈጣሪ ነው፣ በዓለም እንደውም እያስተዋወቀን ይገኛል። እና ይህንን ተከትሎ የተለያዩ ሰልፎች እየተደረጉ ነው። አንድ ዘፈኑን አንድ ወንድም ሲተነትን እንኳን ብዙ አልሰማውም፣ ግን ሲተነትነዋልና እሱን ላስቀኛችሁና ወደ መጨረሻው መርሃ ግብር እናልፋለን። በጣም በርካታ ቲክቶከሮች ዳስጣል የሚለውን ዘፈን በሱ ቪዲዮ ከሰራን ፖለቲካ ይሆንብናል ብለው ፈርተው፣ በተቃራኒው ደግሞ መርከብ በሚለው ሁሉም ሰው ቪዲዮ እየሰራ ይገኛል። መርከብ የሚለው ትራክ ለአንድ ፍቅረኛ ማለትም አንድ የተከዳ ሰው የዘፈነው ዘፈን ሳይሆን ለሀገር የተዘፈነ እሱም ልክ እንደ ዳስጣል በውስጡ ፖለቲካዊ ይዘት እንዳለው ላስረዳችሁ እስቲ። በመጀመሪያ መርከብ የማለቁ ጫፍ ባይሰራ ረክቶ እንዳይቆም ከአንዱ ስፍራ ብሎ ይጀምራል። እዚህ ጋር መርከብ ብሎ የገለጸው ሀገርን ነው። የማለቅ ጫፍ ማለት አንድ መርከብ የሚቆመው ማለትም የሆነ ቦታ ላይ ሲቆም በማለቅ ይታሰራል ጫፉ ማለት ነው። ካልታሰረ ምን ይሆናል? ማዕበል ሲነሳ ንፋስ ሲመጣ ይወስደዋል፣ ይገለብጠዋል ማለት ነው። ስለዚህ እዚህ ጋር ቴዲ አፍሮ ምን ለማለት ፈልጎ ነው? ለመርከቡ የሚጠቅመው ማለቁ እንደሆነ ለሀገራችንም መከባበሩ፣ ፍቅሩ፣ አንድነቱ፣ ሰላሙ ካልሰራ መርከቢቷ ሀገሪቷ ረክታ አትቆምም፣ ትወሰዳለች፣ ትገለበጣለች፣ ትናወጣለች እያለን ይገኛል ማለት ነው። ከዛ በኋላ ደግሞ ቀጥሎ ምን ይላል? ቦይ ብቀድለት እምባዬ ፈሶም አይበቃ ይላል። እዚህ ጋር ቦይ ብቀድለት የሚለው ማለቂያ የሌለው እምባ ዜጎች ላይ የሚደርሰው ግፍና መከራን መግለጽ ፈልጎ ነው። ይሄ የሚደርሰው ነገር ቦይ እንኳን ቢቀደድ ፈሶ እንደማያልቅ እንደማያባራ ለመግለጽ ፈልጎ ነው። ከዛ ቀጥሎ ደግሞ ምን ይላል? ወፍ ጭጭጭ እስኪል ቆሜ ነው ሌቱን የማነጋው። የሰላም ችግር እንዳለ፣ የደህንነት ችግር እንዳለ በሰላም ተኝቶ እንኳን እንደማያቅና ቆሞ እንደሚያነጋው ለሰላሙ ለደህንነቱ ይሞት ይኑር እንኳን ደህንነት እንደሌለው ቆሞ እንደሚያነጋ ለመናገር ፈልጎ ነው ማለት ነው። ከዛ ደግሞ ምን ይላል? ቃልሽ ሆነና ቦታው ማይገኝ ተላላ አረገው ልቤን ሰው አማኝ ብሎ ይገልጻል። ቃልሽ ብሎ እዚህ ጋር የተጠቀመው የተገባው ቃልን መናገር ፈልጎ ነው። ስለ ሰላም፣ ስለ ዲሞክራሲ፣ ስለ አንድነት ብቻ ከዚህ በፊት የተገባውን ቃልሽ ብሎ ይናገራል ማለት ነው። እሱን ቃል አምኖ እንደነበረ ተቀብሎ እንደነበረ ይናገርና በኋላ ላይ ምን ይላል? እንደተታለለ ተላላ አረገው ልቤን ሰው አማኝ ብሎ ይገልጻል። እንደተታለለ ቃሉ እንዳልተፈጸመ ይናገርና አረገው ልቤን ሰው አማኝ ብሎ ይገልጻል ማለት ነው። በቀጣይ ደግሞ ምን ይላል? ምስኪኑ ልቤ በአንቺ ታምኖ በአንቺ ታሞ ሳይበቃው ይላል። እዚህ ጋር አምኗታልም በማመኑ ደግሞ ታሟልም። ቀጣይ ላይ ደግሞ ምን ይላል? ሄደሻላሉ ትቼዋለው ጆሮ ምን አለ ማይሰማው ብሎ ይደመድማል ማለት ነው። በማመኑ በመታመኑ እንደተከዳ እንደተጎዳ ጭራሽ ደግሞ በኋላ ላይ ትቼዋለው እንደተባለ ያንን ቃል የተገባውን ቃል ትቼዋለው እንደተባለ ይገልጻል ማለት ነው። ስለዚህ በአጠቃላይ መርከብ የሚለው ሙዚቃ አንድ ፍቅረኛው ለካደችው ወንድ የተዘፈነ ሳይሆን ሀገሪቷን በመርከብ መስሏት የዘፈነው ስራ ነው። ስለዚህ በዳስጣል ባትሰሩም በመርከብ እየሰራችሁ ነውና የሆነ ፖለቲካ ውስጥ ያልገባችሁ አታስመ በቴዲ አፍሮ አይን ማለት ነው ኢትዮጵያ ስታምር ማለት እንደዛ ይሰማችኋል ማለት እኔ ኦኔስትሊ ሀገር የምል ሰው አይደለሁም ማለት በጣም የራሴ ዴይ ቱ ዴይ ህይወት በጣም የሚያሳስበኝና እዛ ተንጠልጥዬ አላውቅም። ግን ኤቭሪ ታይም እሱ አልበም ሲያወጣ አሁን ለምሳሌ ጀምበር ማለት ነው ጉዝ ቦምስ የሆነ ሀገሬ የሆነ እንደ አዲስ ፔትሪዮቲክ የሆነ ፊሊንግ አለው። በቃ የሆነ ላይክ ኢትዮጵያን ወዳታለሁ ሀገሬን ወዳታለሁ የሆነ አይነት ስሜት አለው እና አይ ስዌር ቱ ጋድ የሆነ ኢትዮጵያ ውስጥ እያላችሁ ኢትዮጵያን መናፈቅ አይነት
am I making sense? ብቻ የሆነ እንደዛ ስሜት አለው I love my country ነገር ማለት ነውና በኢየሱስ ስም ቴዲ አፍሮ is exactly who he think he is በቃ እንደውም underrated ነው ጌታን ለተከታተላችሁት ነው በርካታ ጊዜ ስለ ሀገር ስለ ወገን ስለ ተለያየ ነገር ግጥሞችን እየጻፈ የሚዘፍን እንግዲህ ኦርቶዶክሳዊ ነው ወጣት ነው ኢትዮጵያዊ ነውና እንግዲህ ዘፈን ጽድቅ ነው ወይም ደግሞ ትክክል ነው እሱ ሲዘፍን ሌሎቹ ሲዘፍኑ ትክክል አይደለም የምል አይደለም ዘፈን በቤተክርስቲያናችን ስርዓት አይፈቀድም ዘፈን ኃጢያት ነው ነገር ግን ከሱ የባሰ እኛ በሃይማኖት ውስጥ ያለነው የሃይማኖት መሪዎች ነን የሃይማኖት አስተማሪዎች ነን የምንለው ብሰን ተገኝተናልና ዘፈኖችን እየሰማን ዘፈኖችን ስናወግዝ እንኖራለን ቴዲ ሲዘፍን ኃጢያት ሌላው ሲዘፍን ጽድቅ የሚሆንበት መንገድ እንደሌለም በደንብ ልናስተውል ያስፈልጋል ብዬ አስባለሁ እስቲን ተከታተሉት ሚስቴን አገባህብኝ በማለት ሙሽራውን በጠራራ ፀሐይ በሽጉጥ የገደለው እንዲሁም በተጨማሪ ደግሞ አስክሬኑን በስለት የቆራረጠው ግለሰብ በእሳት በቁጥጥር ስር መዋሉን የደቡብ ኢትዮጵያ ፖሊስ እያሳወቀ ይገኛል። ከሰሞኑ እጅግ በጣም መነጋገሪያ የነበረው ይህ አሰቃቂ ግድያ ፖሊስ የተለያዩ መግለጫና ማብራሪያዎችን ጭምር እየሰጠ ይገኛል። የደቡብ ኢትዮጵያ ፖሊስ እንዳወጣው መረጃ ከሆነ የምትመለከቱት ሟች ዳንኤል የተባለው ከ2 ወር በፊት ያገባ ሲሆን ያገባት ባለቤቱ ማለት ነው የቀድሞ ፍቅረኛ የሆነው አቡሽ የተባለው ግለሰብ ይህንን ግለሰብ ጠዋት 2 ሰዓት ላይ በአደባባይ ማለት ነው ሰው በነበረበት ሰዓት በጥይት ተኩሶ ገሉታል። እንዲሁም ደግሞ ከተኮሰበት በኋላ በስለት ሰውነቱን መወጋጋቱን ጭምር ነው ፖሊስ መረጃዎችን እያጋራ የሚገኘው። ሟቹም ከመሞቱ በፊት ለአካባቢው ማህበረሰቦች የድረሱልኝ ጥሪ ማሰማቱንም ጭምር ነው ይፋ እያደረገ የሚገኘው። ነገር ግን ፈጣን የሆነ ምላሽ ባለማግኘቱ ምክንያት ሰውየው ለሞት ተዳርጓል። እንዲሁም በተጨማሪ ደግሞ በአካባቢው ለከፍተኛ የሆነ ድንጋጤና ሀዘን መከሰቱን ጭምር ይፋ እያደረገ ይገኛል። የግድያም የተከሰተው በቂም በቀል መሆኑንም ጭምር ነው ፖሊስ ይፋ እያደረገ የሚገኘው። በሰዓትም ገዳይ ነው የተባለውን ተጠርጣሪ በቁጥጥር ስር አውሎ ተጨማሪ ምርመራዎችን እያጣራ መሆኑን ፖሊስ ይፋ አድርጓል። ፖሊስም ተጨማሪ የሆኑ ምርመራዎችን ካደረገ በኋላ ይፋ እንደሚያደርግ ጭምር እየገለጸ ይገኛል። ለሟች ነፍስ ይማርልን። በሌሎች አዳዲስ መረጃዎች አሁንም በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁን። ምን አይነት ዘመን ላይ ደረስን? ሰው እየተገደለ ከዳር ቆሞ እንዴት ቪዲዮ ይቀረጻል? የተጣላን በማስታረቅና በማስማማት የምትታወቁት የደቡብ ኢትዮጵያ ልጆች ይህንን ጉዳይ እንዴት አያችሁት? በጌዲዮ ዞን ገደብ ከተማ አቶ ተመስገን ዳንኤል የተሰኘ ግለሰብ በጠራራ ፀሐይ ይገደላል። ገዳዩ ደግሞ በቅርቡ ያገባት ሚስቱ የቀድሞ ፍቅረኛ ነው። ገዳይ ሟችን በሽጉጥ መጥቶና በስለት ወጋግቶ ነው የገደለው። ይህንን ሲያደርግ ደግሞ የዓይን እማኞች ቆመው ሲመለከቱት ነበር ተብሏል። ከግድያው በፊት ሟች አድኑኝ ሊገለኝ ነው እያለ የሚያስጥለውን ሰው ሲማጸን ነበር። ማንም ግን ሊረዳው ሳይችል ቀርቶ በወጣበት ቀርቷል። የምንታወቅበት ነገር ግን እየተውነው የመጣነው ነገር ቢኖር ሰው ሲደበደብና ሲጠቃ አለመገላገል፣ ቆሞ ማየትና ቪዲዮ መቅረጽ ነው። ህዝብ ተሰብስቦ ቆሞ እያየ አንድ ጉልበተኛ ነኝ ባይ አንድን ሚስኪን ሲደበድብ እጁን ለግልግል ወይም ተባብሮ ደብዳቤን ለማስጣል ጥረት የሚያደርግ ሰው እያጣን እየመጣን ነው። ከሽጉጥ ጋር ተጋፍጠን ሪስክ እንውሰድ አይደለም ነገሩ። የዲላውን ጉዳይ ለማንሳት የተፈለገው በምሳሌነት ነው። እሱም ቢሆን አስጥሉኝ እያለ ነው የተገደለው። ድር ቢያብር አንበሳ ያስር እንዲባል ርብርብ ቢደረግ ሊተርፍ ይችል ነበረ። ይህንን ጉዳይ እንዴት ተመለከታችሁት? ሐሳባችሁን ኮመንት ላይ አስፍሩልኝ። በእውነት ምን አይነት መንፈስ ነገር እንደመጣብን አላውቅም። ይሄ ሰው ወዶ እንግዲህ በቃ ተለያዩ። እነዚህ አካላቶቻ ከተለያዩ እንግዲህ ይህንን ልጅ ያገባችሁ ገና 2 ወር አልሞላ። ምን ማለት ነው መግደል ማለት? እግዚአብሔር ይህን የመጣብንን ክፉ መንፈስ እንዴ! ሰዎች እኮ ትዳር ማለት በመፈላለግ ነው አይደል? በመዋደድ ነው አይደል? በቃ ተፈላልጎ ነው። ሰው ሳይፈላለግ እኔን አላገባሽኝም ሌላ ሰው አገባሽ በሚል መግደልን ማምጣት ማለት ምን እንደሆነ አላውቅም። እግዚአብሔር እንዲህ አይነት ክፉ መንፈስን እንዲህ አይነት ላያችን ላይ የመጣውን ወረርሽኝ እሱ በቸርነቱ ይመልስልን ለማለት እፈልጋለሁ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።